እስከመቼ ድረስ ነው እነሱን ፈርተን እየሸሸን የምንኖረው? ሞት እንደሆነ አንዴ ነው። አረ እንዳያንቅሽ። ለነገሩ ምግቡ እንደዚህ አንቀሽ ይዘሽ ቤት በኩል ያንቅሻል። ምግብ ከበላው እኮ 2 ቀን ሆነኝ። መድብል የሰጠኝን ብር ደግሞ ሌቦች ወሰዱብኝ። ገልሽ ነበር እንዴ? በቀውን አሳልፈሽ ለካሌብ እንደሰጠሽው አውቆ ነው መድብል በስራቱ ያዋራሽ? የጠበቀው በካሌብ እጅ መያዝ እጅ ቢኖርበትም ከዛ በላይ ግን በጣም ትልቅ የሆነ ጥፋት ልሰራ ነበር። ምንድነው እሱ? ተይው እባክሽ። ይሄንን እንኳን ልናገረው ሳስበው ራሱ ይሰቀጥጠኛል። ምን ልታደርጊ ነበር? እየጠበቁሽ እኮ ነው። ምሳሌ ለካሌብ አሳልፌ ልሰጣት ነበር። ታዲያ ምን ችግር አለው? እኔ ተከዋለዋ። ብራቮ! ይሄንን ነበር ካንተ መስማት የምፈልገው። ደግሞ ድምጽ በጣም ተቀይሯል። የድሮውን ዘሩባቤል እየመሰለኝ አይደለም። ምንድነው አገባ እንዴ? እንዴት? እድሜ ለካሌብ። በአንዲት ቅጽበት እኮ ሀብታም መሆንን እድል ተጎናጽፏል። ብሩክና መድብል በሐሳብ ለሐሳብ ትንሽ አልተስማሙም። መድብል ሁሉንም ነገር በራሴ መንገድ እወጣዋለሁ፣ ምንም አይነት ነገር ቢሆን በጀግንነት እፋለማለሁ ብሎ የሚያስብ ነው። ብሩክ ደግሞ ካሳለፈው ችግር ካሳለፋቸው መከራና ካለፈባቸው ነገሮች አንጻር አሁን ላይ ትንሽ ነገሮችን ለዘብ ማድረግና የራሱን ህይወት ለመኖር የሚጓጓበት ሰዓት ላይ ነው። አንደኛ ትዳር ሊመሰርት የራሱን የሆነች ግራ ቆኙን ወይም ደግሞ የትዳሩን የህይወቱን አጋር ቅድስቴን የራሱ አድርጎ ለማግባት ሽርን ጉድ ላይ ነው የሚገኘው። ታገቢኛለሽ ወይ ብሎ ጠይቆ ቀለበት አስሯል። ከዛም ባልፎ እንግዲህ ሽምግልና ለቤተሰብ ተልኮ ቤተሰብም ሰጥተውታል፣ ተቀብለውታል። በዚህ መካከል አሁን እንግዲህ የሚዜ ልብስ ተመርጦ የሙሽራ ልብስ መርጠው ሁሉ ነገር አልቆ ፕሮግራማቸውን ጨርሰዋል። ቀን ተቆርጦ ሁሉ ነገር ዝግጁ ሆኗል። የቀራቸው እንግዲህ ሰርጉ መበላትና መደገስ ብቻ ነው። በዚህ መካከል እንግዲህ አሁን ቦታ እያመቻቹ ባለበት ሰዓት ላይ ያ ማለት እንግዲህ ሆቴል ነው የሚሆነው ወይስ መዝናኛ ቦታ ላይ ነው የሚሆነው የሰርጋችን ቀን ወይም ደግሞ ድግሱ የት ነው የሚሆነው እያሉ ቦታ በሚመርጡበት ሰዓት ላይ መድብል ትንሽ ነገሮቹ አዳጋች ሆነውበታል። እሱም አዳጋች ሆነበት ምንድነው? እንደምታወቀው እንግዲህ አሁን ላይ መድብል ከካሌብ ጋር በጣም ሰፋጣ ውስጥ ገብቷል። ወይም ደግሞ ዝናን ወደ እስር ቤት ከወረወረ በኋላ የካሌብ ሞንሳ ትኩረቱ ዝናን ካጠበ በኋላ እንግዲህ ወደ እሱ ሆኗል ማለት ነው። ወይም ደግሞ መድብል ላይ ነው ትኩረቱ። አንደኛ መድብልን ማስወገድ እንፈልገው። በተለይ ደግሞ መድብል ማለት በፊቱ የሱ የቀኝ እጁ የዘሩባቤል መሆኑን ካወቀ በኋላ ቀጥታ አሁን መድብል ላይ ነው ሌትም ቀንም እያንዳንዱ እርምጃው የመድብል እርምጃ በካሌብ ሞንሳ ቁጥጥር ስር ሆኗል። ወንድሙ እንደሚያገባ ፕሮግራሞቹ እንደነደፈ የወደፊት አላማው ተቋብቅ ኤቭሪቲንግ አሁን በካሌብ ቁጥጥር ስር ነው ያለው መድብልና በዚህም እንግዲህ እንደሚታወቀው ባለፈው ማለትን ይዞ በደወለለት ሰዓት ላይ በጣም ነው የደነገጠው። የመጀመሪያ እንግዲህ ካሌብ መድብል ማለት ለካሌብ ፎቶውን ማህሌት ስታሳየው ወይም ደግሞ ዘሩባቤል መሆኑን ሲያውቅ በጣም ነበር የደነገጠው። ለካሱ ሆኖ ነው እሱማ ጀግንነቱን የሚመሰክርለት ወንድነቱን የሚያደንቅለት የራሱ ቀኝ እጁ እንደነበረ ያሳለፉት ችግር መከራ ብዙ ነገሮችን አብረው እንደሳለፉ ጠንቅቆ የሚያውቅ ነው ማለት ነው። በዚህ መካከል እንግዲህ አሁን ላይ ደግሞ የዝናን ቦታ የሚተካ ሰው ፈልጋለሁ፣ ስለዚህ አንተ እሱን ቦታ ብትተካ ምን ይመስልሃል ብሎ እንግዲህ ጥያቄ አቅርቦለታል መድብል። መድብልም ምን ጥያቄ ያለው ታዲያ እኔ ራሴ ሸፍነዋለሁ ብሎታል። በዚህ መካከል አሁን ይሄንን ቦታ ለማድረግና እኔ እናንተ ለመስማማት እያንዳንዱን ነገር መጀመሪያ በእርምጃ ወይም ደግሞ በስራ መጀመር አለብህ ብሎ እንግዲህ ከፍተኛ ትዕዛዝ ናደዘው። የመጀመሪያው ዝናን ባለበት መግደል። ምክንያቱም ዝና በቁጥጥር ስር ውሎ ነገሮች እየተጣሩ ነው ያሉት። ስለዚህ ፍርድ ቤት ቀጠሮ ደርሶ ፍርድ ቤት ሂዶ ያለውን ነገር ያንያኑ ነገር ከመናዘዙ በፊት እሱ መሞት አለበት ብሎ ያስባል ካሌብ ማለት ነው። ምክንያቱም ዝና ሄዶ ፍርድ ቤት ተናዘዘ ማለት ያንዳንዱ የካሌብ ሞንሳ ሚስጥር ስለሚወጣ ማለት ነው። ከዛ ሁለተኛውና ዋናው ደግሞ ትትናን አምጥተህ ለኔ ያሳልፈ ስጠኝ ነው የሚለው። አንተ እንዲያስመለጥካት ዝና ነግሮኛል። ስለዚህ አንተ አስመለጥካት ማለት ያለችበትን ሁኔታና እያንዳንዱ ነገር ታውቃለህ። ስለዚህ እሷ ደግሞ ተፈልጋለች። የምትፈልገውም ደግሞ ያው የሆነ የውስጥ አካሏ ለሆነ ባለ ሀብት ሊሸጥ ስለሚፈልግ በማለት ነው እንግዲህ እንትን ያደረገውና መድብል እንዴት አሁን ያቺ አንዲት ማትረባ ሴት ላንተ ምን ትሰራለች ሲባል አይ እሱን ለኔ ተወውና
ያዘዝኩን ብቻ አድርግ፣ ከዛ በኋላ እኔ እናንተ ሁሉንም ነገር አንድ በአንድ እንጓዝበታለን ጉዞውን በማለት ነው የመለሰለት። በዚህ መካከል እንግዲህ መድብል ይሄንን ያለውን ነገር አምጥቶ ለብሩክ ሲነግረው ብሩክ እንግዲህ በጣም ነው የደነገጠው። ምን ማለት ነው? እንዴት ድጋሚ ወደ እዛ ትገባለህ? ሲቀጥል ደግሞ እሱ ጋር ሲጀመር መቀራረቡስ ምን አስፈለገ? ምክንያቱም እሱ ጋር በቀረብከ ቁጥር የሚመጣው ሌላ ችግር ነው የሚፈጠረው፣ ብዙ መዘዙ ይመጣል። ስለዚህ አንተ ህይወትን ካጣ ህይወት ከተበላሸ ትዳር በቃ የወደፊት አላማ ሁሉ ነገር ከጨላለመ ለምን ይሆናል? ስለዚህ በቃ ተወው። የማይሆን ከሆነ ነገሩ ይህ ሰውዬ ለመራክ ሲባል ፕሊስ እባክህ አገሩን ለቀህ ውጣ ሲለው ነበርና እንግዲህ መድብል በጣም ነው የተናደደው። እንዴት ለማን ብዬ ነው እንዴ? ሞትም ቢሆን ከአንድ ሰው አንዴ እንጂ ሶስት አይሞትም። ስለዚህ የትም አልሄድም ብሎ እንግዲህ ብሩክ ላይ በጣም ነው የጮህበት መድብል። ብሩክም ከማሰብ እንትን ከማለት አንጻር እንጂ ሌላ ምንም የለውም። አሁን ሌላውን ነገር ተታውም የመድብል የካሌብ ጉዳይ ለኔ ተወውና አንተ የሰርጉን ቦታ የሰርጉን ሰዓትና ሁኔታዎችን እንዲሁም ደግሞ እያንዳንዱ ነገሮች ማስተካከል እንዳለበት ነው ለብሩክ እየነገረ ያለው። ብሩክ ደግሞ እንዴት እኔ አላንተ አለ ወንድሜ እኔ የምደሰተው ደስታ ምንድነው? የምሰራው ስራ ምንድነው? የማደርገው ነገር አድራጎት ምንድነው? ምን አይነት ሰላም የተሰምቶኝ ነው ደስታ ሆኖ ሙሉ። ስለዚህ ፕሊስ እባክህ እያለ ነው የሚገኘው። ግን ደግሞ መድብል በቃ ካፈር ምንም አይነት ነገር ቢሆን እምለውን ነገር ስሙኝ እንጂ እኔ ወደ ኋላ መመለስበት ምንም አይነት ታይም የለኝም እያለ ነው እየተናገረ ያለው። በዚህም እንግዲህ ብሩክ ጋር ትንሽ አለመግባባት እንትን ብለዋል። ግን መድብል ዝም ብለህ ከፈለክ እኔ እመነኝ አደርገዋለሁ ያንዳንዱ ነገር ምንም የሚያሳስብህ ነገር የለም ብሎ እንግዲህ መልእክቱን አስተላልፏል። ቅድስቴም እንግዲህ በተስፋ ሰስፔንሱና የሰርጋቸውን እለት እየጠበቁ ነው የሚገኙት። እንግዲህ ይሳካላችሁ ይሆን አላውቅም። ምክንያቱም ካሌብ ሞሲሳ አሁን ላይ ሙሉ ትኩረቱን ወደ መድብልና ቤተሰቦቹ ላይ አድርጓል። መድብልም እንግዲህ ዛሬ ሄደው እንግዲህ የሚገርመው ነገር ከካሌብ ሞሲሳ ጋር ፊት ለፊት አውርቶ ነው የመጣው። ለምን ሄድክ እንደዚህ ለምን ቀረብክ ሲባል እንግዲህ መድብል ምንድነው በራቁት ቁጥር እኔን ለማጥቃት የሚያደርገው ጥረት ወይም ደግሞ የሚሄድበት መንገድ እየበለጠ እየከፋ እንጂ እየላላ አይሄድም። ስለዚህ ጥላቴን መጣል ያለብኝ ካጠገቡኝ እንጂ ሩቁኝ አይደለም በማለት ነው የተናገረው። በእርግጥ አዎ፣ ግን ደግሞ እሱም እኮ የሚፈልገው ለማጥቃት ነው። የሚገርማችሁ ነገር ካሌብም ቢሆን መድብልን የእውነትም እንደ ድሮ አምጥቶ ቀኝ እጁ አድርጎ ሊያስቀምጠው እዚህ ጋር እንትን ሊለው ሳይሆን እንግዲህ እንዳለው በምሳሌ እንደተናገረው አሳን ለመያዝ መረብን ብቻ መውረር በቂ አይደለም። ቀስ አድርጎ ለማወቅና ለመያዝ ወይም ለማስገር ውስጥ ወይም እዛ መረብ ውስጥ ፍርፋሪ ዳቦዎች ወይም ደግሞ የዳቦ ፍርፋሪ ቂጣ ፍርፋሪ መጨመር አለበት። ስለዚህ ካሌብንም ለመያዝ መድብልንም ለመያዝ ይሄን ማድረግ አለብኝ ብሎ ነው አስቦ የተነሳው። እንግዲህ መድብል እጅ ሰጥቶ ምንም እንደማይሆን ተስፋ እናደርጋለን። ሰርጉን በሰላም እንደሚፈጸም እምነታችን ነው። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ።